ሰላም የቻናላችን ቤተሰቦች በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶችን በኦንላይን እናስተምራለን። መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች የሶሻል ሚዲያ አማራጮች ይደውሉልን። የምትፈልጉትን ትምህርት በምትፈልጉት ሰዓት እናስተምራለን፣ እያስተማርን እንገኛለን። ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ በአራተኛና በአምስተኛ ቦታ ላይ ተቀምጠው የሚገኙ የአማርኛ ፊደላትን እንዴት በእንግሊዘኛ እንጽፋቸዋለን? ምን የእንግሊዘኛ ፊደሎችን ይወስዳሉ? እንዴት እናነባቸዋለን? እንዴት እንረዳቸዋለን? የሚሉትን ዛሬ በክፍል 6 እየላችሁ መጥቻለሁ። ከዛ በፊት ለቻናላችን አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ሁኑ። እንዲሁም ደግሞ የምንለቃቸው ቪዲዮ ቀጥታ ለእናንተ እንዲደርሳችሁ ማለት ነው። ሌላኛው ደግሞ ምንድነው በኦንላይን መማር የምትፈልጉ መማር የምትፈልጉ እዚህ ከታች ባስቀመጥንላችሁ ስልክ በመደወል ቀጥታ መማርና ኮርሶችን መውሰድ ትችላላችሁ ማለት ነው። ስለዚህ ምንድነው እነዚህ የአማርኛ ፊደላትን እንዴት ነው የምንረዳቸው፣ በእንግሊዘኛ ስንጽፍ እንዴት እንጽፋቸዋለን የሚለውን ዛሬ በክፍል 6 ነው የምናየው። ስለዚህ እኒህን ፊደሎች ስንጽፍ መጀመሪያ እንግዲህ አራተኛ ላይ የሚገኙ ለምሳሌ ከሀ ብንጀምር ሀ፣ ህ፣ ሂ፣ ሀ ወይም ደግሞ ከላ ብንጀምር አሁንም ለ፣ ሉ፣ ሊ፣ ላ የሚሉ እነዚህ አራተኛ ቦታ ላይ ሀ፣ ላ፣ ሀ፣ ማ፣ ሳ፣ ራ፣ ሳ፣ ሻ፣ ቃ እያሉ የሚሄዱ ፊደሎችን እንዴት ነው በእንግሊዘኛ የምንጽፋቸው? እንደምታዩት እንግዲህ ማንን ይወስዳሉ? ኤኤን በሙሉ ነው እየወሰዱ ያለ። መጨረሻ ላይ ከዋናው ቃል በተጨማሪ ኤኤን በሙሉ ይወስዳሉና በዛ አይነቱ ወይም በመጻፍ በእንግሊዘኛ በቀላሉ መረዳትና መጻፍ እንችላለን ማለት ነው። ስለዚህ ለምሳሌ የምንጀምረው ከማን ነው ማለት ነው? ከሀ ይሆናል ማለት ነው። ስለዚህ ለምሳሌ ሀ የምንለው አራተኛ ላይ የሚገኝ የሀሌቱ ሀ አባል ነው። እንደገና ላ ስንል የለ አራተኛ ላይ የሚገኘው የለ ቤተሰብ የሆነው እንደገና የሐመርኋ ቤተሰብ የሆነው እንግዲህ ሀ ብለን የምንጠራው እንዲሁም ደግሞ የመቤተሰብ የሆነው ማ ብለን የምንጠራው አራተኛ ላይ ያሉ እንዲሁ ሌሎቹንም አራተኛ ላይ ያሉት እንዴት እናነባቸዋለን እንዴት እንጽፋቸዋለን የሚለውን ነው። ለምሳሌ ሀ ስንል እንግዲህ ማን ነው የምንጽፍ ብለናል? ኤች ኤ ሀ ብራቮ። እሺ ላ ስንል እንግዲህ አራተኛ ላይ የሚገኝ ነው። ላ ስንል ማን ነው በእንግሊዘኛ እንዴት ነው የምንጽፈው? ኤል ኤ ላ ብራቮ። እንግዲህ ሀ ስንል አሁንም ቺኛዋም የሐመርዋ ቤተሰብ የሆነችው ሀ ብለን ስንጽፍ በእንግሊዘኛ እንዴት ነው? ኤች ኤ ሀ ብራቮ። ሌላኛው ማ ብለን የምንጠራው ነው። ማ ስንል እንግዲህ እንዴት ነው የምንጽፈው በእንግሊዘኛ? ኤም ኤ ማ በጣም አሪፍ። ሌላኛው ሳ ስንል በእንግሊዘኛ እንዴት ነው? ኤስ ኤ ሳ አሪፍ። ሌላኛው ራ እንግዲህ የረ ቤተሰብ አራተኛ ላይ የሚገኝ ፊደል ነው። ስለዚህ ይሄን በእንግሊዝ እንዴት ነው የምጽፈው? አር ኤ ራ ብራው። ቀጣዩ ሳ ነው። እንግዲህ ሁለት አይነት ሳዎች እንዳሉ አይተናል። ይሄኛውም ሰ ነው፣ ይሄኛውም ሰ ነው። እነዚህን ደግሞ መለየት ያስፈልጋል ማለት ነው። ስለዚህ ሳ ስንል አሁንም እዚህ እንዴት ነው? ኤስ ኤ ሳ ብራቮ። ቀጣይ ማን ነው? ሻ ስንል እንዴት ነው? ኤስ ኤች ኤ ሻ ብራቮ። ቀጣዩ ቃ የምንለው ነው። ቃ ስንል እንግዲህ አሁን ማንን ነው የምንጽፍ ማለት ነው? ኪው ኤ ቃ ብራቮ። እሺ ወደ ቀጣይ ስንሄድ እንግዲህ አራተኛ ላይ የምናገኘው የበቤተሰብ ማን አለ? ባ ብለን የምንጠራው ነው። እሺ በእንግሊዘኛ እንደነ የሚጻፈው ቢ ኤ ባ በጣም አሪፍ። ሌላኛው ማን ነው? ቫ የምንለው ነው። ቫ ስንል በእንግሊዝ እንዴት ነው እንግዲህ? ቪ ኤ ቫ አሪፍ። ሌላ ማን ነው? ታ ነው። እንግዲህ አራተኛ ላይ የሚገኙ እንግዲህ የተቤተሰብ የሆነው ታ የምንለው እንግዲህ እንዴት ነው? ቲ ኤ ታ እሺ ሌላኛው ቻ የምንለው እንግዲህ የቸ ቤተሰብ የሆነው ነው። አራተኛ ላይ የምናገኘው በእንግሊዘኛ ስንጽፈው እንዴት ነው? ሲ ኤች ኤ ቻ ብራቮ። ቀጣዩ
ያ ነው። እሺ እንዴት ነው የሚጻፈው? ዋይ ኤ ያ ያ። ይሄው እንደምታያቸው ከዚህም ኤ ኤ ኤን ይወስዳሉ በመጨረሻ ላይ ሁሎችም ማለት ነው። ባለፈው ያየናቸው ደግሞ እንግዲህ ለምሳሌ አሁን በሶስተኛ ላይ ያየነው እንግዲህ አይን ነበር የሚወስዱ በሙሉ አይን ነበር። ለምሳሌ ሂ ስንል አይ ነው፣ ሊ ስንል ኤል አይ ነው፣ ሚ ስንል ኤም አይ ነው፣ ሪ ስንል አር አይ ነው። እንደዛ እያለ አይ ይወስዱ ነበርና ለመጻፍና እንደዚሁ ለመረዳት በዚህ ወይ የሚወስዱትን ፊደል የሚያስከትሉትን ፊደል በማየት መጻፍና መረዳት ያስፈልጋል ማለት ነው። እሺ ሌላኛው ይሄ ማን ነው? ና የምንለው እንግዲህ የነ ቤተሰብ የሆነው እንዴት ነው በእንግሊዝኛ የሚጻፈው? ኤን ኤ ና ና። ብራቮ። ቀጣዩ ማን ነው? ኛ የምንለው የኛ ቤተሰብ የሆነው በእንግሊዝኛ እንዴት ነው የሚጻፈው? ጂ ኤን ኤ ኛ ኛ። ብራቮ። ሌላ ማን ነው? አ የምንለው የአ ቤተሰብ የሆነው እሺ አ ስንል በእንግሊዝኛ እንዴት ነው? ኤ ነው የምጽፈው። እሺ አ አ። አሪፍ። ሌላኛው ካ ነው እንግዲህ የከ ቤተሰብ የሆነው ካ በእንግሊዝኛ እንዴት ነው የሚጻፈው? ኬ ኤ ካ ካ። ብራቮ። እሺ ወደ ቀጣዩ ስናልፍ ወደ ቀጣዩ እንለፍ። እሺ ወደ ቀጣዩ ስናልፍ እንግዲህ የሀ ቤተሰብ የሆነው ሃ ብለን የምንጠራው ነው። እሺ በእንግሊዝ ኤች ኤ ሃ ሃ። አሪፍ። ሌላኛው ማን ነው? ዋ የምንለው የወ ቤተሰብ የሆነው ዋ ስንል በእንግሊዝ እንዴት ነው? ደብሊው ኤ ዋ ዋ። አሪፍ። ሌላ ማን ነው? ዛ የምንለው እንግዲህ በእንግሊዝ እንዴት ነው የሚጻፈው? ዜድ ኤ ዛ ዛ። አሪፍ። ሌላ ማን ነው? ዣ የምንለው ማለት ነው። ሊዣ ስንል በእንግሊዝ እንዴት ነው? ዜድ ኤች ኤ ዜድ ኤች ኤ ዣ ዣ። አሪፍ። ሌላኛው ዳ ስንል እንዴት ነው? ዲ ኤ ዳ ዳ። በጣም አሪፍ። ሌላ ማን ነው? ጃ ብለን የምንጠራው እንግዲህ በእንግሊዝኛ ስንጽፈው እንዴት ነው? ጄ ኤ ጃ ጃ። ብራቮ። ቀጣዩ ጋ የምንለው የገ ቤተሰብ የሆነው በእንግሊዝ ጂ ኤ ጋ ጋ። አሪፍ። ሌላ ማን ነው? ጣ ነው። ጣ ስንል እንግዲህ በእንግሊዝ እንዴት ነው? ቲ ኤ ጣ ጣ። በጣም አሪፍ። ሌላ ማን ነው? ጫ የምንለው በእንግሊዝ ሲጻፍ እንዴት ነው? ሲ ኤች ኤ ጫ ጫ። ብራው ብራው። ወደ ቀጣይ ስናልፍ ማን ነው? ጳ የምንለው የጰ ቤተሰብ አራተኛ ላይ የሚገኘው ፊደል ነው። ስለዚህ በእንግሊዝ እንዴት ነው የምንጽፈው? ፒ ኤ ጳ ጳ። በጣም አሪፍ። ሌላኛው ጻ የምንለው የጸ ቤተሰብ የሆነው በእንግሊዝ ስንጽፈው እንዴት ነው? ቲ ኤስ ኤ ጻ ጻ። ብራቮ። ሌላ ማን ነው? ፋ የምንለው በእንግሊዝ ስንጽፈው እንዴት ነው? ኤፍ ኤ ፋ ፋ። በጣም አሪፍ። ሌላ ማን ነው? አ እንግዲህ አ ሁለት አይነት አዎች አሉ። ቅድም ያየነውና ይሄኛውም ሌላኛው አ ነው። እንግዲህ በእንግሊዝ ስንጽፈው እንዴት ነው? ኤ ነው የምንጽፈው። እሺ አ አ። በጣም አሪፍ። ሌላኛው ይሄ ማን ነው? ሃ ነው። ሃ እንግዲህ ወደ 3 አይነት ሃዎች አሉ። ከነሱ ይሄ የሶስተኛው ነው። እሺ ሃ ስንል በእንግሊዝ እንዴት ነው? ኤች ኤ ሃ ሃ። በጣም አሪፍ። ሌላ ማን ነው? የመጨረሻው ፓ የምንለው የፐ ቤተሰብ አራተኛ ላይ የሚገኘው እሺ ፓ ስንል እንዴት ነው? ፒ ኤ ፓ ፓ። እሺ አሁን ደግሞ በአማርኛ የአጻፍ ላይ በአምስተኛ ደረጃ ላይ ተቀምጠው የሚገኙ የአማርኛ ፊደላትን ወይም ሆሄያትን እንዴት በእንግሊዘኛ እንጽፋለን የሚለውን እስካሁን በአራተኛ ላይ ተቀምጠው ነበር ያየን። አሁን ደግሞ
በአምስተኛ ላይ ተቀምጠው የሚገኙ ፊደላትን በእንግሊዘኛ እንድትናነባቸው እንዴት ጽፋቸዋለን የሚሉትን እኔ ስለዚህ ከማን እንጀምራለን ማለት ነው? ከሄ እንጀምራለን ማለት ነው። ለምሳሌ ሄ ስንል ማንን ይወስዳል? ኤች አይ ኢ ሄ ሄ ብራቮ። ሌላኛው ሌ ስንል እንግዲህ ለአምስተኛ ላይ የሚገኘው ነው። ሉ ሊ ላ ሌ አምስተኛ ቦታ ላይ ተቀምጦ የሚገኝ ፊደል ነው። ይሄንን ደግሞ በእንግሊዝ እንዴት ነው የምንጽፈው ስንል ኤል አይ ኢ ሌ። ይሄኛው ደግሞ ማን ነው? ሄ ነው አይደል? እንግዲህ ይሄኛውም ሄ ነው፣ ይሄኛውም ሄ ነው። እንግዲህ ይሄኛው የሐሌቱ ሀ ቤተሰብ ሲሆን ይሄኛው የሀ መርሃ ነው። አንድ ናቸው። ያው ስንጠራቸው በቅርጽ ብቻ የሚለያዩ ብለናል። ስለዚህ በእንግሊዝ እንዴት ነው የምንጽፈው? ኤች አይ ኢ ሄ። በጣም አሪፍ። እንግዲህ እንደምታያችሁ እነዚህን የአምስተኛ ፊደላትን በእንግሊዘኛ ስንጽፍ አይ ኢን ይወስዳል። መጨረሻ ላይ አይ ኢ ይኸው ዝም ስትወያዩት አይ ኢን ይወስዳል ሁሎችም ማለት ነው። በባለፈው ማይተን ነበር እንግዲህ ለምሳሌ አራተኛ ላይ ያሉትን ስንወስድ ላ ሀ ማ ስንል ኤን እንደሚወስድ የመጀመሪያው ሲሆን ለሃ ስንል ሉ ሊ ስንል ማን እንደሚወስድ ወይም ደግሞ የመጀመሪያ ላይ ያለው ሀ ለመሳ ስንል ኢን ይወስዳል። ደግሞ የሁለተኛ ላይ ሉ ሱ ምናምን ስንል ዩን ይወስዳል እያልን አይተን ነበርና እዚህ ደግሞ በመጨረሻ ላይ ማንን ይወስዳል? አይ ኢን ይወስዳሉ ሁሎችም። ዋና ቃሉን እንጽፋለን ዋና ፊደሉን ከዛ አይ ኢ እየጨመርን እንሄዳለን ማለት ነው። ስለዚህ ለምሳሌ ሜም ስንል አሁን ምን ጻፍ ነው ዋና ፊደሉን እንትን ከዛ አይ ኢን ጨመርን ከዛ ሜ በእንግሊዝ ጽፈው አሁን ሜ እንደትን ጻፈው ኤም አይ ኢ ነው ማለት ነው። ስለዚህ በዚህ መንገድ እንጽፋለን። ሌላኛው ምን ነው? ሴ የምንለው ነው። ሴ ስንል እንዴት ነው? ኤስ አይ ኢ ሴ ብራቮ። ሌላኛው ማን ነው? ሬ ነው። ሬ ስንል እንግዲህ አር አይ ኢ ሬ ብራቮ። ሌላኛው ማን ነው? ሴ ነው። እንግዲህ እኛውም ሴ ነች እኛውም ሴ ነች። ሁለት አይነት ሰዎች እንዳሉ አይተናል። እሺ ሴ ስንል አሁንም ኤስ አይ ኢ ሴ ብራቮ። ሌላኛው ማን ነው? ሼ የምንለው ነው። ሼ ስንል እንግዲህ ኤስ ኤች አይ ኢ ሼ በጣም አሪፍ። ሌላ ማን ነው? ቄ የምንለው ነው። ቄ ስንል እንግዲህ ኪው አይ ኢ ቄ ብራቮ። እሺ ወደ ቀጣዩ እንለፍ። ወደ ቀጣዩ ስናልፍ እንግዲህ እነዚህን ፊደሎችን እያንዳንዳቸውን ማን ይወስዳሉ ማንኛው ማን ይወስዳል የሚለውን በደንብ ማየትና መረዳት መገንዘብ ወይም ደግሞ ማወቅ ነው እንትኑ ማለት ነው። ስለዚህ ወደ ቀጣዩ ስንሄድ ማን አለው? ቤ ነው። ቤ ስንል ቢ አይ ኢ ቤ ብራቮ። ሌላኛው ማን ነው? ቬ የምንለው ነው። ቬ ስንል ማንን ይወስዳል በእንግሊዝ? ቪ አይ ኢ ቬ አሪፍ። ቀጣው ቴ ነው። ቴ ስንል ደግሞ ቲ አይ ኢ ቴ በጣም አሪፍ። እሺ ቀጣይ ቼ ነው። ቼ ስንል ደግሞ ማንን ይወስዳል በእንግሊዘኛ? ሲ ኤች አይ ኢ ቼ አሪፍ። ሌላኛው የ የምንለው ነው። የ ስንል ደግሞ ማንን ይወስዳል? ዋይ አይ ኢ የ ሌላኛው ኔ የምንለው ነው። ኔ ስንል ደግሞ ማንን ይወስዳል ማለት ነው? ኤን አይ ኢ ኔ ብራቮ። ሌላኛው ማን ነው? ኘ የምንለው ነው። ኘ ስንል ደግሞ ማን ይወስዳል? ጂ ኤን አይ ኢ ኘ አሪፍ። ሌላኛው ኤ የምንለው ነው። ኤ ስንል እንግዲህ በአማርኛ እንግሊዝ እንዴት ነው የምንጽፈው? ኢ ነው የምንጽፈው። ኤ አሪፍ። ሌላ ማን ነው? ኬ የምንለው ነው። ኬ ስንል ደግሞ ኬ አይ ኢ ኬ አሪፍ። እሺ ቀጣዩ ስናልፍ ወደ ቀጣዩ ስንሄድ ማን አለን? ሄ የምንለው ነው። ሄ ስንል ደግሞ ማን አለን? ኤች አይ ኢ ሄ አሪፍ። ሌላኛው
ዌ የምንለው ነው። ዌ ስንል እንግዲህ ማንን ነው የምንጽፈው በእንግሊዝ W I E ዌ ዌ። አሪፍ። ሌላኛው ዜ ነው። ዜ ስንል በእንግሊዝ ማንን እንጽፋለን? Z I E ዜ ዜ። አሪፍ። ሌላኛው ማን ነው? ዤ ብለን የምንጠራው ዤ ስንል ደግሞ ማንን እንጽፋለን? Z H I E ዤ ዤ። ብራቮ። ቀጣይ ዴ የምንለው ነው። እስኪ በእንግሊዝ D I E ዴ ዴ። አሪፍ። ሌላኛው ማን ነው? ጄ የምንለው ነው። ጄ ስንል እንግዲህ G I E ጄ ጄ። አሪፍ። ሌላ ማን ነው? ጌ ነው። ጌ ስንል እንግዲህ G I E ጌ። ኦኬ ጌ። ይሄኛው ጌ ነው። ይሄኛው ሶሪ እዚህኛው ማን ነው የሚገባው? ጄ ነው የሚገባው። እዚህ ላይ ጄ ነው የሚገባው። በጣም ሶሪ እዚህ ላይ ጂ ሳይሆን የሚገባው ጄ ነው። ያው በስተት ገብቶ ነው። እዚህ ላይ ያው ጄ አርጓት ጄን ታደርጋላችሁ። ጄ ከዛ አይ ኢ ጄ ነው የሚሆነው። የኛው ግን ጌ ሲሆን ግን ጂ አይ ኢ ጌ ጌ። በጣም አሪፍ። እዚህኛው ላይ ማን ነው? ጤ ነው። ጤ ስንል ማን አለን? ቲ አይ ኢ ጤ ጤ። በጣም አሪፍ። ሌላኛው ጬ ነው። ጬ ስንል እንግዲህ ሲ ኤች አይ ኢ ጬ ጬ። በጣም አሪፍ በጣም አሪፍ። ወደ ቀጣዩ ስናልፍ ማን አለን? ጴ ነው። ጴ ስንል ማን አለን? በእንግሊዝ እንደምንጽፈው ፒ አይ ኢ ጴ ጴ። አሪፍ። ሌላ ማን ነው? ጼ የምንለው ነው። ጼ ስንል በእንግሊዘኛ እንደት ነው? ቲ ኤስ አይ ኢ ጼ ጼ። አሪፍ። ሌላኛው ፌ የምንለው ነው። ፌ ስንል በእንግሊዝ ኤፍ አይ ኢ ፌ ፌ። ብራው። ሌላኛው ኤ የምንለው ነው። እንግዲህ ሁለት አይነት አዎች እንዳሉ አይተናል። የመጀመሪያውን ቅድም አይተናል። አሁን ደግሞ ሁለተኛው የአ ቤተሰብ የሆነው ኤ ነው። በእንግሊዝ እንደት ነው የምንጽፈው? ኢ ነው የምንጽፈው። እሺ ኤ ኤ። አሪፍ። ሌላኛው ሄ የምንለው ነው። እሺ ሄ ስንል እንግዲህ ማንን አለን? ኤች አይ ኢ ሄ ሄ። ብራቮ። እሺ የመጨረሻው ማን ነው? ፔ የምንለው ነው። ፔ ስንል ማንን እንጽፋለን? ፒ አይ ኢ ፔ ፔ